በአመቱ ለቀቁት። ከምር አይተዋል። የለቀቁትን አላየሁትም። ከለቀቁት ግን ከባድ ናቸው። ግን ዘመርኩን ያልከው አልገባኝም። ዘምረሃል እንዴ? ጮኩ ነው። ዛሬ ዓመት እየዘመርን ነበር። አታስታውሱም? ታዲያ ምን ሳሰማ ሳታይ ነው እንደምስቀው ዝም ብለህ? እኔ ስትጮህ ነው ማስታውሰው፣ ስትዘምር ሳይሆን የሆነ የጮህ ድምፅ። ዛሬ ዓመት የዘመርኩትን ለቀቁት ስል ከለቀቁት ምናምን ብለህ ክትክት ብለህ ትስቃለህ እንዴ? ልዘምር አልዘምር ሳታውቅ አልዘመርክም። ተመልሰሃል መሰለኝ። ተንኮል ሲሆን ይይዘኛል ኔትወርኳ። ቀላል ይይዛል እንዴ? ዘምርልን ስትባል ይይዛል። የሆነ ጮሆ እኮ ነው ዘመርኩኝ ያለው ጌታ። የዛሬ ዓመቱ አምጡት ካፈለጋችሁ ቪዲዮን። የሆነ ጮሃት በላን ስርዓት ጠብቅ። እስኪ ዘምርልን። ስርዓት ጠብቅ። እንከባበር ሰውዬ። አንዳንዴ ፊት ሲሰጧችሁማ እንትን አትበሉ። ሰው ድምፅ ባለው ሁሉ ያመስግን ተብሏል። እኔ በድምፄ ባመሰገንኩት አንተ ጮ ምናምን ትላለህ እንዴ? ሪስፔክት ልታደርግ ይገባል ሰውን። ይሄ ዲስሪስፔክታችሁ እኮ ነው። የቀብር ቤት እድር ጥሩምባ ነፊ እንኳን እንድትሆኑ እናንተ አትመረጡ። ጥሩምባ ለመንፋት ራሱ አይመርጡህም። በዚህ ድምፅ እኔ በዚህ ድምፅ ያው እውነት ነው። እኔ አምኛለሁ። የሞተ ሰው ትቀሰቅሳለህ። እንደውም ሰው ሞቷል ለማለት ጥራ ብትባል የሞተው ሰውዬ እባክህ አትጩህብኝ ይል ይችላል። ቀና ብሎ አፈሩ ረጋት አድርጎ ከመቃብር ወጣ ብሎ ምንድነው የምታንቋረረብኝ ሊልህ ይችላል። ይሄማ አሪፍ ነዋ። ታዲያ እንዴ ነብዩን ሞግቶ ነው አሪፍ። ሰውዬው በሰላም እንዳይተኛበት ነው እንዴ? አረ ለምን ይሞታል? ይነሳል። ሁለተኛ ሲቆል ነው የሆንክበት እንደዛ ከሆነ ሁላችንም እንኳን ደህና መጣችሁ ብለናል። ዛሬ ትንሽ የምንመለከተው ማን ነው ጅብሪል? ማን ነው ጅብሪል የሚለውን እናያለን። ጅብሪል ማን ነው? ማን ነው እሱ? ጅብሪል ማን ነው ስንል ደግሞ ታላቁ ጅብሪል እንዳይመስላችሁ። ታላቁ ጅብሪል ነው እንዳይሉን። ማን ነው ጅብሪል ስትል ታላቁ ጅብሪል ነው። ስግጥ ብለህ ታላቁ ጅብሪል ነው። እንግዲህ ሙሐመድን ሲደፍቀው ሲጨምቀው የነበረው አካል መጨረሻ ጅብሪል ነው ወይንም ደግሞ መልአክ ነው ብለው ያሉት አካልን የምንዳስስ ይሆናል ማለት ነው፣ የምንመለከት ይሆናል። ይህ አካል እውነት መልአክ ነው ወይ የምለውን እናያለን። ለምሳሌ መግቢያ ላይ የሰማችሁ መዝሙር ስለ ገብርኤል መልአከ ሰላም ብስራት እያለ እንደዚህ ብስራት አብሳሪ እና የሰላም መልአክ እንደሆነ ዘማሪው በመዝሙሩ ላይ ሲናገር ሰምታችሁታል። በእስልምናው እንግዲህ አንድ ሐዲስ አለ ቡሃሪ 33:29 ላይ ገብርኤል የአይሁዶች ጠላት ነው ይላል። የት ቦታ ነው ጠላታችን ነው ያሉት እነሱ? የት ቦታ ነው ጠላታችን ነው ገብርኤልስ ያሉት የሚለው ነው። ደረባ አድርገን ጊዜ ካለን የምናየው የምንሾፈው ይሆናል፣ አየት የምናደርገው ይሆናል። ዋናው ፖይንታችን ግን ምንድነው? እሱ እኛ የስላሴ አማኞች እንደመሆናችን በአብ በወልድ መንፈስ ቅዱስ እናምናለን። በእስልምናው መንፈስ ቅዱስ ማን ነው? ይህንን ታውቃላችሁ? በእስልምና መንፈስ ቅዱስ እንዳለ ማን ነው መንፈስ ቅዱስ? እኛ አብ ወልድ መንፈስ ቅዱስ ብለን እናምናለን። አላህ ባይዘ እኛን ሲቃወም በተሳሳተ መልኩ ነው። አንድም ቦታ ላይ የእኛን አስተምሮ የስላሴን አስተምሮ በትክክል ሪፕሬዘንት አድርጎ ስህተት ናችሁ የሚለበት የለም። ስላሴ የሚያውቀው አላህ ኢሳ አለ ሜርየምንና አላህን። ሌላ ቦታ ላይ ደግሞ ኢሳ አለ ሊቃውንቶቹ አለ ሜርየምን አለ እንትናን አላህን።
አንድም ቦታ ላይ አብ ወልድ መንፈስ ቅዱስን እኛ የምናምነውን የተቃወመበት የለም። መንፈስ ቅዱስ ወይም ሩል ቅዱስ በቁርአን ውስጥ አለ። ማን ነው ሩል ቅዱስ? ማን ነው እሱ? ሩል ቅዱስ ማን ነው? እሱን የምናይ ይሆናል ማለት ነው። ቶማስ በላይ ካይ እንዳለው ቶማስ እያልኩ እኔም ጆሮውን እዛል። ችግሩ እኮ እንዴት እንግባባለን ወገን? ጆሮን አስቀድመህ ከያዝክ ክርስቲያን ሙስሊም በላይ ካይ እንዳለው እንደ ጮህ እኔም እንደዛ ብዬ ጆሮውን እንድለቅ ሙሐመድ ሱራ 8:61 ላይ ጆሮ ብለው ጠርተውታል። ጆሮ ጠቢ ማለት ነው። ጆሮ ጠቢ ብለውታል። ነገሮች ወሬ ሁሉ ሰሚ ነበርና እና ጆሮ ይሉት ነበረ። ጆሮህን ለምን እንዳያስክ አይገባኝም። ፕሮፋይል ላይ ኤኒዌይስ እንግዲህ እሺ፣ ሰይድ እንኳን ደህና መጣ። መጠየቅ ይቻላል? ጥያቄ በኋላ ላይ የምንቀበለው። አይ መጀመሪያ እኔ ልጠይቅ ነው የገባሁት። ቅድሚያ ቶፒኩ ላይ ንክስ ጥያቄ በኋላ ላይ የምንቀበለው። ሩል ቅዱስ ማን ነው? እሱ እንደ እስልምና አስተምሮ ሩል ቅዱስ ማን ነው? ጥያቄ ልጠይቅ ነው የገባሁት። ልጠይቀኝ አይደለም። ኮፒ ሊንክ አድርጉት፣ ከፍ አድርጉ። ኮፒ ሊንኩን ትንሽ ያዝ ስለሚያደርግ ማለት ነው። ክርስቲያኖች ደግሞ ባለቁ ደስ ይለናል። ለማስገባት መጀመሪያ እንቸገራለን። ክርስቲያኖች ስትሆኑ ሙስሊሞችን እናስገባ ስንል እናንተ ነው ጥልቅ የምትሉበት። ንዳው ነው። እፎይ ቶሎ 1 ሚኒት አልፈጅም። ለማመስገን ነው በምታደርገው ነገሮች በጣም እንትን ነኝ። ደስ የሚል ነገር ነው። እግዚአብሔርም ካንተ ጋር ይሁን። ለሌሎች ማለት የምፈልገው ለክርስቲያንም ለሙስሊሞችም መጽሐፍትን እንመርምር። ማወቅ መቻል አለብን፣ ማንበብ መቻል አለብን። ለኛ ተብለው እስከተጻፉት ድረስ ምድር ላይ ያሉ ነገሮችን ማወቅ መቻል አለብን። ወንድማችን የሌሎች እምነቶችን ስላነበበ ነው፣ ደግሞም ትክክል ነው። እኛ ሌሎቻችን ስለሰነፍን እንጂ የሌላን እምነት አስተምሮታቸውን ማወቅ መቻል አለብን። ከዛ በኋላ እንደ ወንድማችን ጥያቄ ሲኖር መመለስም መጠየቅም የምንችልበት ስለሆነ ማለት ነው። እኔ ደሴ ነው የተወለድኩትና አሁን የምትላች አንተ ያየውን ነገር በሙሉ ሃይስኩል ሁነን ፍንዳታ ሁነን ነገሮችን እንትን ብለን ነበር። ግን ብዙ ጊዜ ማህበረሰቡ ያው ያልነቃ ስለነበረ ለመኖር ስትል አብረህ ዝም ብለት እንትን ነበር ማለት ነው። እና ብዙ ታሪኮች አሉ እና ወንድሜ አሪፍ ነው፣ አንብቡ። ሁላችሁንም ማወቅ መቻል አለብን። እኔ አንድ ጓደኛ አለኝ እዚህ ኢንዲያ የሚያምነው እፎይ የሚገርምህ ሁሉም ሰው አምላክ ነው ብሎ ነው የሚያምነው። እና የመጀመሪያ በጣም ነው የደነገጥኩት። እንዴት ሊሆን ይችላል ብለን ተከራከር። በኋላ ግን መጽሐፎችን እስኪያሳየ ብዬ ሳይ ግን አንዳንድ ሎጂኮቹ እውነት ይመስላሉ። እውነት ነው የሚመስሉት ሎጂኮቹ አንዳንዱ ማለት ነው። እና ካነበብኩ በኋላ ከሱ ጋር ግን ብዙ ጊዜ ስንከራከር ነገሮችን በሚመጣው ነገር በራሱ ነገር አንስቼ እከራከራለሁ። እና ይህን ነው የምለው። አመሰግናለሁ ወንድሜ። እሺ በርታ። አክቹዋሊ እኛም አምላክ ዘበጸጋ ነን እኮ አማልክት ነን። ሶሪ። ስለዚህ ለሌሎቹ አማልክት መሆን እንችላለን በጸጋ ማለት ነው። ገዢ እንደማለት በሚለው ኮንቴክስት ማለት ነው። እኛ ወደ እሱ ጸጋው ከፍ ሊያደርገናል። ጸጋ የተሰጠ ዘፍጥረት ምዕራፍ 1 ላይ ቁጥር 28 ላይ ገዢ ተደርገን ተሾመን የለ ዮሐንስ 10 ቁጥር 32 33 አካባቢ እናንተ አማልክት ናችሁ አልኩ አይደለምን ይላል። እኛ ራሳችን አማልክት
ዘበጸጋ ወደሚለው ከፍ እንላለን ማለት ነው። ግን አምላክ ነኝ የፈጠርኩ ነኝ የሚለው ከሆነ ክደት ነው። ይሄ ለእነሱም አይሰጥም። አምላክ የሚለው ራሱ ዲፋይን መደረግ ስላለበት ማለት ነው። ቃላቶች ዲፋይን መደረግ አለባቸው። ኤኒዌይስ ቶማስ ሶፊያ 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 ይሰማል? ሶፊያ ቶማስ አኗር ቶማስ ይሰማል? እንኳን ደህና መጣህ። ሰላም ነው? እንዴት ነህ? ኮመንት ላይ መሐመድ ምናምን እያላችሁ የስድብ ቃላት አትጻፉ። ትሰማለህ? አለሁኝ። መልካም። ሩል ቅዱስ እንደ እስልምና ማን ነው እሱ? ኦኬ መናገር እችላለሁ። እኔ አሁን መስጠት ነው። አሁን አገራችን ላይ ያለውን ወቅታዊ ሁኔታ እያያችሁት ነው። በነገራችን ላይ ይሄ ስሙ ሱፊያ ሳይሆን ሱፊ ነው። አህሉ ሱፊ ለማለት ነው። ሱፊ ኢምፓየር ነው የሚለውና ለማስተካከል ያክል። ኤኒዌይስ ወደ አስተያየት የልግባና ወሃቢያዎች የት ሀገር እንዳፈረሱ ምን እንዳደረጉ በግልጽ ይታወቃል። እኔ አሁን እፎይ አንተ እያቀረብክ ያለው የወሃቢዮቹን ብዙ መዛግብት ብዙ መጽሐፍቶችን ነው እየተነተንክና እየተናገርክ ያለው። እነሱን ሙስሊሞች ባትል ጥሩ ነው። ወሃቢዮች እያልክ አስተያየት ብትሰጥ ጥሩ ነው። እነሱ እስልምናን አይወክሉም፣ ሙስሊምም አይደሉም። አንደኛ ወሃቢያ ሙስሊም ነው የሚልም መጽሐፍ የለንም እኛ። እኔ ሙስሊም ነኝ፣ አህሉ ሱና ወልጀማዓ ነኝ እና አይደለም ክርስቲያኖችን እኛ እነሱም አህሉ ሱና ወልጀማዓ ነን ይላሉ እኮ እነሱም አህሉ ሱና ወልጀማዓ ነን ይላሉ። ሱፊዮችን የሚጨፈጨፉ ወገኖች አሉ። እነሱን የሚሰይፏቸው በጠቅላላ ወሃቢዮች ናቸው። ስለዚህ ወሃቢዮች የመንን አፍርሰዋል፣ ለሶስት ለአራት ከፋፍለዋል። ሶሪያን አፍርሰዋል። ሊቢያንም ያደረጉትን አይተሃል። ሱዳንንም እንዴት እያደረጉ እንደሆነ አይተሃል፣ እያያችሁም ነው። ሶማሌንም ለሶስት የከፋፈሉት ወሃቢዮች ናቸው። ኢትዮጵያንም አሁን ቆራርሰው እንደ ዳቦ ሸንሽነው ህዝቡን ሊያጠፉ ይሄ አሁን የእስላም ልጆች አንዴ ነው የኔ መስሎኝ ነበር። ታብታብ ኮፒ ሊንክ እያደረጋችሁ እነሱ መጽሐፋቸው ማንንም ሰው ክርስቲያንን ግደል እንትናን ግደል ነው የሚሉት። ከኛ ውጭ አለን እኛን ሙስሊሞችን ራሱ ግደል ረድ ነው የሚሉት። አይራሩም። እዝነት የሚባል የለም። ስለዚህ አገር ሳይፈርስ እንደው ህዝብን እርስ በርሱ አሁን ይሄ እንደምታየው ክርስቲያኑና ሙስሊሙ ትንሽ እንትን አለ ምንድነው ጥርጣሬ እየገባው ነው። እሱን ነገር እንደው ለማቀራረብ አንዳንዴ እንኳን ብትሰሩ ጊዜ ሰጣችሁ ወሃቢያውን ነጥላችሁ ከሙስሊሞች ወሃቢያውን ነጥላችሁ በሱ ያላችሁን ማነው አጀንዳ ፈጥራችሁ ለህዝቡ ብታሳውቁ ብታስተምሩ ሙስሊሙን ለይታችሁ ከወሃቢያው ማለት ነው። ገባህ አይደለ? እኛ ለራሳችን ትግል ውስጥ ነው ያለነው ማለት እንችላለን። ይኸው ነባር መስጂዶች እየተቀሙ ነው። 100 ዓመት 150 ዓመት ያሉ መስጂዶች እንዳለ እየተቀሙ ነው። ትልልቅ ሰዎች በቃ በክብራቸው የተቀመጡ የተከበሩ ሰዎች ክርስቲያኖችን እንወዳለን እናከብራለን። በቃ ሰውን ዝም ብለን አንጠላም። ነቢያችን አንድ ክርስቲያን ሞቶ ጀናዛውን ተሸክመው ሲሄዱ ቆመው ነው ያሳለፉት። ገብቶሃል? እና እኛ ሙስሊሞች ለሰው ልጆች በጣም ክብር አለን። በቃ ክርስቲያኖችን የፈጠረ አላህ ነው። ባይፈልግ ኖሮ አይፈጥራቸውም ነበር።
ዋሃብያ ግን ማንንም አያከብርም። ይሰይፋል፣ መንገድ ላይ ካገኘ ይቆምጣል አንገትህን። ስለዚህ ለምን ዋሃብዮች የዋሃብያ መጽሐፍ የዋሃብያ ኪታብ እያላችሁ ትምህርት አትሰጡም ነው? እኔ አስተያየት ነው የምናገረው፣ ጥያቄ የለኝም። አንዴ ላውራው ሶፊ ምን አለ መሰለህ ሶፊ ምን አለ መሰለህ እና እኛ ዘወትር እንሰጣለን የትም ቦታ ላይ የሚገደል ንጹሃን ህዝበ ክርስቲያን ገዳዩ ዋሃብያ ነው፣ ማንም አይደለም። ማንም ሰው በማንም ታጣቂ በማንም መንግስት ማሳበብ ማላከክ የለበትም። አጋድሞ የሚያርደው ዋሃብያ ብቻ ነው። በምስራቅ የሚሞት ሙስሊም ይሁን ክርስቲያን ገዳይ ዋሃብያ ነው። በቃ ማንም ጋር ማላከክ አስፈላጊ ስላልሆነ ነው። ለምን አሁን ይህን ነገር ካልታገል ነው ቀድመን አከርካሪውን ካልሰበር ነው ይሰፋል፣ ይመጣል፣ ኢትዮጵያን ጠቅላላ ያጠፋል። ኦኬ እኔ ሰማለሁ አው እየሰማው ነው። እየሰማ ከሆነ የዋሃብያን አካሄድና ታሪካቸውን ጠንቅቀን እናውቃለን። ምን ማድረግ እንዳለብንም ጠንቅቀን እየሰራን ነው። ሊቢያም ሆነ ሶሪያ፣ የመንም ሆነች ሌሎች የፈራረሱ ሀገራት ላይ እንደፈራረሱ ታሪካቸውን ጠንቅቀን እናውቃለን ማለት ነው። ማን አፈረሳቸው? እንደ ምስራቅ አፍሪካ ላይ ደግሞ ኢትዮጵያ ላይ ምን አይነት ፕሮጀክት አላቸው? የስንት ዓመት ፕሮጀክት ጠንቅቀን የዋሃብያን አካሄድ እናውቀዋለን። እኛ በኩላችንን እየሰራን ነው። ግን ሙስሊም አትበሏቸው የሚለው አያስኬድም። እንደ ሴክት ዋሃብያ ብለን ልንጠራ እንችላለን። የአብዱል ዋሃብን ተከታዮች እንደሆኑ መሆናቸውን ለመጠቆም ግን ሙስሊም ብለን ነው እኛ የምንለው። እናንተ ሙስሊም አይደሉም ብላችሁ መስጊድ ላይ መስበክ ትችላላችሁ። ምክንያቱም እኛ ክርስቲያን ነን፣ ሙስሊም ነን ካሉ ናችሁ ብለን ነው እንትን የምንላቸው። ከሙስሊም ዋሃብያውን ሴክት ብለን ልንል እንችላለን እንጂ ሙስሊም አይደሉም እያልን እነሱን አንልም። እኛ ሙስሊም ነን እስካሉ ድረስ ሙስሊም ናቸው። እስልምና ውስጥ ግን የዋሃብያውን ሴክት የሚከተሉ የሙሐመድ አብዱል ዋሃብን የሼኹል ኢስላም ኢብኑ ተይሚያን እንደዚህ መዛብ ተከታዮች ብለን ልንለይ እንችላለን። በመዛብ ደረጃ ሙስሊም ነን እስካሉ ድረስ ሙስሊም አይደሉም እነሱ እያልን የምንልበት ምክንያት የለንም እኛ ማለት ነው። ምክንያቱም እናንተ ራሳችሁ ሙስሊም አይደላችሁም ለማለት ገና ሞራሉም የላችሁም። ምክንያቱም መጅሊሳችሁን አስረክባችሁ ሰጣችሁ በእነሱ መጅሊስ እየተዳደራችሁ ላውራው እፎይ ምንድን ነው ፖለቲካ አታውራ እንጂ አንዴ እኔ ለመልስ ልስጠው አንዴ ፕሊስ ያን ፖለቲካ ነው። ስለዚህ በደንብ አስተውል። እኛ ናችሁ አይደላችሁም የሚል አይመለከተንም አያገባንም ማለት ነው። ወደ ክርስቲያኖቹ ከመሄዳቸው ግደሏቸው ይላሉ እኮ እሱ ይላል። ደጋግመንም ገብተንበታል፣ ቪዲዮም ሰርተናል። የእናንተን ኡስታዞችም አንተን የተናገሯቸውን ምስክርነት አድርገን እኛ በእምነታችን ወንድሜ እኛ በእምነታችን አይደለም ሌላ እንትን ክርስቲያንን መግደል ራሱ ወንጀል ነው፣ ሐራም ነው፣ አላህ ይጠይቃል። ምን ያህል ከባድ ወንጀል እንደሆነ ዋሃብያዎች አሁን ምን እየሰሩ እንደሆነ ጠንቅቀን እናውቃለን። ደጋግመንም አስተምረናል። ይሄ ሰው በዚህ ብንወቀስበት አይኖርም። ወይንም ደግሞ እነሱ እየገደሉ ነውና እነሱ እያጠፉ ነውና እስልምናን እንደዚህ ዝም በሉ በቃ፣ ወይንም ደግሞ እነሱ ሙስሊም አይደላችሁም ብላችሁ ስበኩ የሚለው እኛን አይመለከተንም ማለት ነው። እንደ ሙስሊም ነው የምናያቸው፣ ሙስሊም ናቸው ብለን ነው የምንሰብከው። ነገር ግን ከእስልምና ውስጥ የዋሃብያው ሴክት ብለን ልናስቀምጥ እንችላለን። ከዚህ በፊትም ስናደርገው እንደነበረው ማለት ነው። ዋሃብያው ይሄ ነው፣ አባሹ ይሄ ነው፣ ሱፊው ይሄ ነው ብለን ለይተን እንደምናስቀምጥ እንደዛ ልናስቀምጥ እንችላለን። የሱፊው አቂዳ እንደዚህ ነው፣ የዋሃብያው እንደዚህ ነው፣ የአባሹ ደግሞ ከነኞቹ እንደዚህ የተወሰነ ልዩነት አለው ብለን ልናስቀምጥ እንችላለን። ከዛ የዘለለ የዋሃብያዎቹ ሊተራሊስቲክ ናቸው፣ ሞስት አሮጋንት ናቸው፣ ሰላም የላቸውም፣ በመግደል ያምናሉ። ያ መጽሐፍቶቻቸው ላይ ይላል። ነገር ግን ከኛ ይልቅ ቀድመው እናንተን ነው መግደል ያለባቸው። አሁን እኛንም ይገድላሉ። ነገር ግን የመሐመድ አብዱል ዋሃብ ተከታዮች ከሆኑ ቅድሚያ ቅርብህ ያለውን ሱራ 99 መሰረት አድርገው ይመስለኛል በቅርብህ ያለህን ጠላት ተዋጋ፣ ከዛ በኋላ ወደ ሩቁ ትሄዳለህ ስለሚል ቅድሚያ መስጊድ ያሉትን ለምሳሌ አረማን አላሽስተዋ ማይል ካለ ኢብኑ ተይሚያ እንደሚለው ጭንቅላቱን ቆርጠህ ቆሻሻ መጣያ ውስጥ ሽታው በማይደርስበት ሙስሊሞችን እንዳይረብሽ ጣለው ይላል። አንተ እንደዛ ብለህ ማታምን ከሆነ አላህ በዛቱ ህዝበ ክርስቲያኑ እንዳይጠራጠር እኛን
ነባር ሙስሊሞች ነን እኛ፣ ሰውን አክባሪ ነን፣ የሌላውን እምነት አክባሪ ነን። ለምን ይሄን በስፋት አጀንዳ ሰጣችሁ ህዝበ ክርስቲያኑን አታሳውቁትም? ይሄ እኮ የኛ ስራ አይደለም። የኛ ስራ ሳይሆን ይሄ የሱፊው ስራ ነው። ወጣችሁ እናንተ ምን ሰርታችኋል? ወጣችሁ እኛ ገዳይ አይደለንም ገዳዩ አብያ ነው እያላችሁ በመስጊዳችሁ ለምን አታስተምሩ? ቲክቶክ ላይ ወጣችሁ ገዳዮቹ እኛ ሱፊዎቹ ወይንም ሀባሾቹ ነባሮቹ ሙስሊም አይደለንም፣ ይሄ የሙሐመድ አብዱልዋሃብ ተከታዮች ሳውዲ ላይ ሙሐመድን ቤተሰቦች አጽድተው ሳውዲን የተቆጣጠሩ ቱርክን አስቀድሞ ኦቶማን ኢምፓየርን ያፈረሱ ዋብዮች ናቸው ብላችሁ ለምን አሰብኩ? እነ የመንን ያፈረሱ እነሱ ናቸው። የአይኤስአይኤስ የቦኮ ሃራም መፍለቂያ መፈንጫው እነሱ ናቸው ብላችሁ ለምን አሰብኩም? እናንተ እኛ ላይ ለምን ታመጣሉታላችሁ? እኛ ምን አገባን? እኛ እንደ ሙስሊም ነው የምናያቸው አልኩ እኮ። እናንተ ግን ምክንያቱም ቀድማችሁ የምትገደሉት እናንተ ስለሆናችሁ አርሲ ላይ 30 ክርስቲያኖች ከገደሉ ያንን ለማጣጣት ሲሉ ጎንደር ላይ ወይንም ጎጃም ላይ ወይንም ደግሞ የሆነ ሰማዌር 1-3 የሱፊዎችን ሼኮች ይገላሉ እናውቃለን። ከዛ እዛ ጋር 30 ሰው ክርስቲያን ታረደ ተገደለ ብሎ ክርስቲያኑ ሲጮህ እዚህ ጋር ዋና መስጊድ መንጠቅ የሚፈልጉትን መጅሊሱ እንትን መግባት የሚፈልጉትን ያንን መስጊድ መቆጣጠር የሚፈልጉትን 1-3 ኡስታዞችን ሼኮችን ይገላሉ። የሚገደለው ኡስታዝም ደግሞ የእነሱን ዓላማ ማያራምድ ያንን መስጊድ እነሱ መምራት ሲፈልጉ ነው ወይም የሱፊውን እንትን የሚገሉት ማለት ነው፣ መሻይኮች የሚገሉት። ከዛ ከገደሉ በኋላ 30ውን እዛ ገድለው አስቀድመው እዚህ ጋር ደግሞ 1-2 ዋና መሪዎችን ይገሉና ሀዘን ይቀመጣሉ። የክርስቲያኑን ሀዘን ይቀሙና እዚህ ጋር ደግሞ የተገደለው ሱፊ ሆኖ ሳለ እነሱ አዛኝ የሆኑና ልክ መሻይኻቸው እንደተገደለ አድርገው ያዝኑና ያንን መስጊድ ይቆጣጠሩታል። ይሄ የእናንተ ድክመት ሲሆን የእኛ ድክመት አይደለም ይሄ ማለት ነው። ስለዚህ እንደዛ ነው። ከዛሬ ይሄው ነው ያለኝ ሁኔታ። አመሰግናለሁ። ሳውዲ አንድ ዋቢ ያለኝ አንዴ ሳውዲ ፕሊስ ስድብ አቁም እና እንደዛ ነው። ወደ ቶፒኩ እንመለስ። መሳደብ ነው፣ ሰዎችን መሳደብ ይሄ ነው በቃ። አመሰግናለን። እሺ አትሳደቡ። ኦኬ ቃል አንዴ ፓራፍሬዝ አድርገውና እሺ ቴንክ ዩ። የዛሬ ቶፒካችን እንግዲህ እንዳልኳችሁ በጅብሪል ጉዳይ ላይ ነው። ጅብሪል ማን ነው? እንደገናስ ደግሞ ሩል ቅዱስ እንደ እስልምና አስተምሮ ማን ነው ሩል ቅዱስ ተብሎ የሚጠራው? ቅዱሱ መንፈስ ወይንም መንፈስ ቅዱስ ተብሎ የሚጠራው ማን ነው? ሱድ ማን ነው? ሱድ ጥያቄው ይሄ ነው። ያ አንዋር ተመለስ። ዩቲዩብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ዩቲዩብ ላይ እያዳመጣችሁ ነው ያላችሁት? ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? የቀረ አለ ዛሬ ያልመጣ ዩቲዩብ ላይ? የት ሄዳችሁ ነው የጠፋችሁ ዛሬ? ሰላም ናችሁ? ቀጥል ሳውድ። ጥያቄው ማለት ነው ባለፈው ብር ላይ ተስማማችሁ? በተጣላችሁ ብር ላይ ጓደኛ ጋር አላህና መሐመድ ተስማምተዋል እንዴ? ሱራ 8 አንድ ላይ የተዘረፈውን አላህና መሐመድ ናቸው ተጣልታችኋል ብዬ ነው። ተስማማችሁ? የተዘረፈውን ክፈትለት። አላህ እንዴት እንደሚካፈል አሳየኝ እስቲ። ሱራ 8 አንድን ክፈትልኝ። አላህ የተሰረቀን ገንዘብ እንዴት ነው እሱ ከመሐመድ ጋር የሚካፈለው? እኔ ሌብነት የለብኝም በዘሬ ውስጥ። ተስማማችሁ እንዴ ነው የምልህ። ልጁ ተገኘ ችግር የለውም። አዎ ተስማማል። መሐመድና አላህ እንዴት ተስማምተው የዘረፉትን ገንዘብ እንደሚካፈለውን ታሳየኛለህ። ዘረፋ ገንዘቦች ይጠይቋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ይላል። አላህ የተዘረፈ ገንዘብ እንዴት ነው ከመሐመድ ጋር የሚካፈለው? የሰረቁትን ለምሳሌ ፓንት ሰርቀው ነበረ። ያቺ የተሰረቀችትን ፓንት ለአላህ ሳያካፍል መሐመድ ነው የወሰዳት አይደለ? ሱራ 3:161 ላይ ፓንት የሚካፈል ነበር። 2 ቢሆን ኖሮ አንድ ፓንት ስለሆነች መሐመድ ወሰዳት። አሁን እንዴት ነው እሱ? ቆይ ዛቲድ እዚህ ጋር እዚሁ መልሰው ሱራ 8:1 መልሰው። እንዴት ነው የተዘረፈ ገንዘብ አላህ ከመሐመድ ጋር የተካፈለው? እንዴት ነው የተስማሙት? አስረዳኝ። ስለፓንሳ ባለፈው ተስማምታችኋል? ልጁ ጋር ነው ምልክናቱ? አዎ ተስማምተናል። አላህና መሐመድ የተዘረፈ ንብረት እንዴት ነው የተካፈሉት? ኦኬ በምን ነበር የተጣላችሁት? እሱ ጋር ልጁ ጋር ብር ዘርፎ ነው ወይስ በኮይን ነው?
እንትን ነው መሐመድ የሰረቀውን ገንዘብ መሐመድና አላህ እንደምን የተካፈሉት በሚል ልዩነት ፈጠረ። እኔ መሐመድ ራሱን የወሰደው ሌባ ነው አልኩኝ። እሱ ደግሞ ነው አላህም ወስዷል አለ። አሁን እናስረዳን እስቲ። አላህ ወስዷል አልወሰደም? እንዴት ነው የተዘረፈው? ሰማኛ አዳምጠኝ። እንዴት ነው የተወሰደው? አዳምጠኝ። አሁን ዝም ብለህ አዳምጠኝ። መረጃውን እንዲክፈትና እንደዚህ ከሆነ አንተ ለኮይን ነው እንደምገባው ከሆነ ተባነረበት ወይ ለጊፍት ነው የምገባው ተባለ። ቆንጆ ነው። እንደውም እስቲ ኮይን ስጡ እስቲ አይኑ እየቀላ ኮይኑ እንዴት እንደሆነ እንዲያየው ሲያወራ እየሰጣችሁ ደስ የሚል ደንቆሮ ነህ ደንቆሮ ደነስ እንደናንተ እንትኖች ቲክቶከሮች ለማይመሰልኩ እንደ ጌም ሲጫወቱ አለ የሚውሉት ንጽጽር የሚሰሩት ቻሌንጅ ተሰጥቶናል ስልክ እንዲሰጠን ማሻላ ስልክ ተሰጠኝ እያለ ምናለቅስ መሰለ እንዴ? ደንቆሮ ለማኝ ለገንዘብ ነው ይላል እንዴ? እኛ ስጡን ብለን ለምነና አይደለም የተሰጠ ነው። ቢሰጡን መፍታቸው ነው፣ አለመስጠት መፍታቸው ነው። እዚህ ጋር ፕላትፎርሙ ይፈቅድላቸዋል መስጠት። የተደሰተ ሊሰጥ ይችላል። ዛት ስዊት እኛ እንደናንተ ጌም የምንጫወት እንደናንተ ኡስታዞች ለጊፍት ብለን ጌም የምንጫወት መሰላችሁ እንዴ? ለጊፍት የጌም ስጫወታ ላይ ይገኛል። አበባ ፍላወር ዳይመንድ ኮይን ስል ያየኛል። 3 ዓመት ቆይቻለሁ። 3 ዓመት አንድ ቀን አበባ ስጡኝ ስለ ይሰማል አምጡ እቀጣለሁ። እኔ እንደዛ ካሉ በ3 ዓመት ውስጥ አንድ ቀን ካሉ እቀጣለሁ። እና አይ ነው ቶፒክ ሽፍት ለማድረግ ነው። እረዳችኋለሁ። ብሰጥ ለራስ ነው። ጊፍት የሚያደርጉ 4 ልጆች ዋና አንበሳ ሲያወርዱ የነበሩ ከዚህ በፊት ብሎክ እንዳደረግኳቸው ብታቁም ልትሉ ነው። ለምን አባ ነው ጊፍት መሰጠኝ እናትን እርዳ ብዬ ማለት ነው። ብሎክ የተደረጉ አሉ። ሂድና እናትን እዛ እርዳ፣ እዚህ ጋር 60% ለሚቆርጥ ለምን አንበሳ ታወርዳለህ ብዬ ብሎክ ያደረግኳቸውን ብታቅ እፎይ ለጊፍት ነው ምናምን ብለህ አታለቅስም ማለት ነው። ኤኒዌይስ ኦኬ፣ ወደ ቶፒኩን መለስና ጅብሪል ሩል ቅዱስ ነው ወይ? ሩል ቅዱስ ነው ወይ ጅብሪል? አላህ ማን ነው የሚለው ከስር? አላህ ሰይጣን ነው። አላህ ሰይጣን ነው እንደ የሚለው ማን? አላህ ሰይጣን ነው ያልከው ልጅ? አላህ ሰይጣን ነው ያልከው ልጅ ክርስቲያን ቶማስ አንዋር ታዛቢዋ ነኝ። ምንድን ነው እሱ? ሩል ቅዱስ ማን ነው? መንፈስ ቅዱስ ማን ነው? መልሱ እንጂ መንፈስ ቅዱስ ማን ነው? እኔ አምላክ ነው ብዬ ነው ማምነው። የአላህ መንፈስ ካላህ የሆነ ፍጡር ያልሆነ መፍጠር የሚችል ነው ብዬ አምናለሁ። የሚሞግተኛለህ መንፈስ ቅዱስ ፍጡር ነው ብሎ ወይንም ደግሞ ቅዱስ መንፈስ ፍጡር ነው ብሎ የሚሞግተኛለህ? እንደ እስልምና ስንት ፍጡር ያልሆነ ያለው? ሩል ቅዱስ ፍጡር ያለው ካሜራ ቻሌንጅ ና ቻሌንጅ አድርገኝ ግባ። ፏድ አንዋር መንፈስ ቅዱስ ማን ነው? ወይ ደግሞ ቅዱስ መንፈስ ማን ነው? ፏድ ስማን። አንተ ልብ ካለክ ለምንድን ነው የክርስቲያኑ ማህበረሰብ እና የሙስሊሙ ማህበረሰብ እንዲማር ለምን ከእምራም ጋር አቀባ? ከስራ ነው የማረሱ ምንድነው ብቻ ዛሬ እየየለ ነው ብሎ መጠየቅ ያስለቅሳል እንዴ? ያ አይሰማም። ባይዞ አንድ ጥቅስ ይህንን ቻሌንጅ የሚያደርገኝ የለም። አንድ ሰው ማለት ነው። አንድ ሰው ሙስሊሞች ጭንቅላት የሌለውን አካል ስለሚያመልኩ እየየ ነው ስራቸው። አፍርሰናቸዋል የምንላችሁ እኮ ለዚህ ነው። የሙስሊሙን ጄኔሬሽን አሁን ያለውን በዚህ ጄኔሬሽን ያለውን ተራ መፈክር ላይ እንዲቀር አድርገናቸዋል። ጭንቅላት የሌለው አካል ስታመልክ እየየ ስድብ እና ተሳዳቢዎችን ማሞገስ ነው።
ድራማ ይስሩ እናንተ ኡስታዞች። የሆነ ከዚህ በፊት ያሳየናት ልጅ አስታወስክ? ባለፈው ትናንት ወዲያ ሜንሽን አድርገው እንትን ብየው ነበር ላይ እና ቁጭ አድርገው እፎይ ሸውዶናል ክርስትናን እስልምና ሐሰት ነው ብሎ ክርስትናን እንትን እያለ ሸውዶናል። እኔ ሻዳ መያዝ ነው የምፈልገው። ባለፈው ድራማ ሲያዘጋጁ አይታላ። ከዛስ ልይቷ ነበር አስቀድመን እኛ አውቀናል። እኛ ራሳችን አስቀድመን ገና እንደዛ ስትል ሙስሊም ነች ይቺ ሴት እመኑን ብለናችሁ ነበር። የራሳቸው እህት መጣ ሙስሊሟ ሙስሊም ነች። 2 ሻዳ ያዘች። እፎይ ጋር 3 ወር ተምሬ ምናምን እፎይ አስተምሩኝ እፎይ ሸውዶናል። እንኳን ላስተምራት ከና አላቃትም ገዝቴ ላይ እንኳን ገብታ አታውቅም። ከእንደዚህ አይነት ደናቁርት ኡስታዞች ጋር ንግግር ያስፈልጋል ትላላችሁ? በሃይማኖት ስም እየዋሹ ቅፈላ የሚቀፍሉ አንድ ቀን አስገብተን ክርስቲያኖችን እንደዚህ አይነት ድራማ ስንሰራ አይታችሁ ታውቃላችሁ? ምክንያቱም እውነት አለን እኛ። ከእንደዚህ አይነት ደናቁርት ጋር ውይይት ስገባ ራሱ ማለት ነው ቤቱ ላይ ቁጭ አድርጎ ሌላውን ኡስታዝ ክርስቲያን፣ ሌላውን መምህር በራሱ ሰው ክርስቲያን አስመስሎ የሚያሰድብ ከዛ እሱን አማኝ አድርገው ስትከተለው ድራማ የሚሰራ ማለት ነው። ተውኔት ይችላሉ። እነኝን እንዴት ነው ጤናማ ሰው ናቸው ብላችሁ የምትከተሏቸው? ራሱ ድራማ ቁጭ ብለው የራሳቸውን ፕሮፋይል እያስቀየሩ ሴቶቹን እፎይ ሸውዶናል ሻዳን ያዝ ነግረናችሁ ነበረ። ይሄንን እርስ በርስ ሲጣሉ መረጃ ያወጣሉ። ሲጣሉ 2 ሻዳ ያዘች ኦልሬዲ 2 ሻዳ ያዘች። በመጀመሪያው ሙስሊም ነበረች፣ ክርስቲያን ነኝ እያለች ሻዳ ያዘች። እኛ አስቀድመን ነግረናችሁ ነበር ወገኖቼ። እኛ የምንዋሽለት አምላክ የለንም። ስለ እውነት የቆምን ሰዎች፣ ለእውነት የቆምን ሰዎች ነን። ከእንደዚህ አይነት ደናቁርቶች ጋር ለመነጋገር ራሱ እንዴት እንደሚቀፍ ባያችሁ። በእኛ ቦታ ብትሆኑ እንዴት እንደሚዘገንን እለት ዕለት ሲዋሹ፣ እለት ዕለት ሲቀጥፉ። ከዚህ በፊት ቃሌዱ አዋርዶታል። የሚጠሩት ሻዳ ሲያሲዝ የውሸት ይሄ ሰውዬ አስቀድሞ ነው ሙስሊም ነው ለምንድነው ክርስቲያን ነው ብለህ ሻዳ የምታስይዘው ብሎ ከዚህ በፊት አዋርዶታል። ደጋግመን አሳይተናቸዋል። ተጸይፈናቸው ነው አሁን የተውናቸው። ተጸይፈናቸው እንደ ቆሻሻ ቆጥረን ልክ እንደዛ ማለት ነው። ሽንት ቤት ሲንክ ይሻላል ከነሱ። ቢያንስ ስታጸዱት ፏ ይላል። እነሱ እለት ዕለት ማይጸዱ እለት ዕለት እንደ ጉፋያ በቃ ቆሻሻቸው ማይለቅ ማለት ነው። ከእንደነኛ አይነት ጋር እንኳን መወያየት መነጋገር ስንሰማቸው ራሱ እንዴት እንደምንጸየፋቸው ማለት ነው። የራሳቸው ኡስታዞች መጥተው አሁን እለት ዕለት ዋሻችሁ አርሙ እያሉ የራሳቸውን መጽሐፍቶች ቻሌንጅ ያደርጓቸዋል። የእኛ መምህራኖች ዋሻችሁ ብለው ቻሌንጅ ሲያደርጉን አይታችኋል። ስህተት አይደለም ያልነው፣ ሆን ብለው ሲዋሹ ማለት ነው። አስተምሮታቸው ላይ ሆን ብለው ሲዋሹ፣ ሆን ብለው አስተምሮታቸውን ሲክዱ፣ ከእንደነኛ አይነቱ ራሶቻችሁን ጠብቁ። ባይዘይ ለድራማ ለተዘጋጁ ዋብያ ቀደም ብሏል። መዋሸት መግደል ነው ብሏል ሱፊው። እውነት ነው። ዋብያ ታርጋው መዋሸት፣ ከዛ ውጪ ሌላውን ሃይማኖት መሳደብ፣ ማንቋሸሽ፣ እናቃለን ማለት ማጣጣል ነው የዋብያ ታርጋ። ይሄ ነው። ከዚህ የዘለለ ምንም ነገር የላቸውም። ባይዘይ እናቃቸዋለን፣ እንተዋወቃለን። ከዚህ በፊት የሚኮሩበትን ኡስታዝ ነው ለጥፈን ከጣልነው በኋላ በህይወት ይኑር ይሙት አሁን አይታወቅም አለ እንደ በህይወት። ስለዚህ ለማናችሁም አልመለስም። ባይዘው እኔ ለማናችሁም ማለት ነው አራግፌ ነው የምጥላችሁ። እኔ ጋር እንዳትሳፈጡ። ለድራማ ለፖለቲካ የምመች አይነት ሰው አይደለሁም። አራግፌ ነው የምጥላችሁ ሁላችሁንም ኡስታዞች፣ የትኛውንም ኡስታዝ ማለት ነው። ንቄ ስተዋችሁ ቀልድ እንዳይመስላችሁ ወይም ደግሞ ፍራቻ እንዳይመስላችሁ። የትኛውንም ኡስታዝ አራግፌ የምጥል ሰው ነኝ። ኤኒዌይስ ሁሴን እንኳን ደህና መጣ። ሁሴን መሀይሙ ሰላም ነው? መሀይም እንዴት ነህ? አላህ ሰላም ነው። አላህ ነው መሀይም ጭንቅላት ስለሌለው አላህ መሀይሙ ሰላም ነው። እኔና ተከታዮቼ መሀይም ናቸው ያለው። ምን ተቆረጥክ እንዴ?
ሳያል ቡኻሪ 1913 ላይ እኔም ተከታዮችም መሀይም ናቸው ያለው መሐመድ ነው። መሀይም ሰላም ነው። ስለዚህ መሐመድ መስየው ነው የሰውዬ። አሁን ሊከተለኝ ይችላል። ክፈትለት። ቡኻሪ 1913 ተከታዮቼ ጭምር መሀይም ደንቆሮ ናቸው ያለው መሐመድ ነው። መሐመድን መሰልኩት ታውቃለህ። እንዲህ ሲያየኝ ፀጉር ሲያይ መሐመድ ግን ሸራፋ ነው፣ እኔም ሸራፋ ነኝ። ሊዘርፍ ሄዶ ጥርሱን አራግፈውታል። ሁለት ጥርሱን የፊት ጥርሱን እና መሀይም መሰልኩት ማለት ነው። ኦኬ እኮ መሐመድ ሆንኩ ማለት ነው። ክፈትለት አንዴ። ሳያል ቡኻሪ 1913 እኔም ተከታዮችም መሀይም ናቸው ብሏል። ስለዚህ መሐመድን ሆንኩ ማለት ነው። ቡኻሪ 1913 መሀይሙ ሰላም ነው። ወልሲ ማን ነው መሀይም? ማን ነው መሀይም የሚለውን ልናየው አይደል? መሀይም አህያ ሰላም ነው ልናየው አይደል ወይ? ቡኻሪ 1913 ሙስሊም ነው የከፈትከው። ቆሮ ሰላም ነው። ደንቆሮ የሚለው አላህ ነው። በቀራ 12 ሁለተኛው በቀራ ማለት ምዕራፍ 2 ቁጥር 18 አህያው ሰላም። አይ ተረጋጋ። ማን ነው ደንቆሮ የሚለውን እንዲህ ታየዋለህ ማለት ነው። አህያው እንዴት ነህ? እኮ ልታየው ነው። ቆይ ተረጋጋ፣ ተረጋጋ። እሺ ክፍል አንብባት እስቲ። ራስህን አታውቅም እኮ። እቺን ክፍል አንብብ። መሀይሙ እቺን ክፍል አንብብ። ደንቆሮ እቺን ክፍል አንብባት። አንብባት እቺን ክፍል። መሀይም አንብብ እቺን ክፍል። መሐመድ ደንቆሮ ነኝ መሀይም ነኝ ይላል እና መሐመድ ጋር እኩል ነኝ ማለት ነው። ብቻህን እየቀረ ነው እኮ እኔ መሐመድ ነኝ ወይ የመሐመድን ሱና ትከተላለህ እያለኝ ነው በግድ ማለት ነው። ኤኒዌይስ ዊ አር አን ኢሊተሬት ኔሽን አለ። እኛ መሀይም ህዝቦች ነን። ማን ያለው? ነብይ። የዘገበው ማን ነው? ዑመር። ስለዚህ እንደዚህ የደንቆሮ ተሳዳቢዎች ብትሆን አይፈረድብህም፣ ምክንያቱም ነብይ ስላለ ማለት ነው። አሁን ቶፒኩ ላይ ትገባለህ ወይንስ ከዚህ በላይ ታለቅሳለህ? ቀረ እኮ የጠፉና ክርስቲያን እውነት ነው። እኔስ ዛሬ እየየ ከጠዋቱ ጀምረዋል። ዩቱብ ላይ ያላችሁ አይነው ማቹር ኢነፍ የሆናችሁ ሰዎች ዩቱብ ላይ ያላችሁ ዶክተሮች ትኖራላችሁ፣ ፕሮፌሰሮች ትኖራላችሁ፣ ፓይለት፣ ኢንጂነር በተለያየ የስራ መስክ ላይ ያላችሁ በትምህርትም የገፋችሁ በእድሜም ጸና ያላችሁ ትኖራላችሁ። ይህ የዋብዮች አቂዳ ስድብ መገለጫቸው ድንቁርና እና ብልግና፣ ስድብና ሌሎችን መዝረፍ መታወቂያቸው ስለሆነ ነው። አትፍረዱባቸው፣ ጸሎት አድርጉላቸው። ምክንያቱም ጭንቅላት የሌለውን አካል ስለሚያመልኩ ዲመን ፖሰስ ስላደረጋቸው ሙሐመድም እንደዚሁ አጋንንት ስለሚጋብዘው እና አጋንንት ስለሚጋብዘው ስድብ ነው ያለው መገለጫ ነበረ እና አስተምሮታቸው ነው። ቁርአንን ነው በአማርኛ የሚቀርቡልን እንደዚህ ገብተው ቁርአን ነው ይሄ ራሱ የቀራልን። አሁን ደግሞ በዜማ ላይ ያደርገው ስለፈለገ ነው ያስወጣሁት። ምናልባት እያለ ያለው ምንድነው እሱ እናንተ ደንቆሮ ዲዳዎች አላህ ያጥፋችሁ የሚል በአረብኛ ይሆናል። ወይንም ደግሞ የመሐመድ ቤት እንኳን ሳትጠሩ እንዳመጡ የሚል ይሆናል። ወይንም ደግሞ ሴቶቻችሁ እርሻ ናቸው፣ እርሻችሁን በፈለጋችሁ ትረሱ የሚል በዜማ ከፍቶት ሊሆን ይችላል። የተለየ ነገር የለም። ኤኒዌይስ ቶፒኩ ላይ ትገባላችሁ። አሁን ሩል ቅዱስ ማን ነው? ቶፒኩ ነው። ሰላም ነው። እፎይ እንኳን ደህና መጣህ። እንኳን ደህና ቆያችሁን። ሰላም ነው ይመስገነው። ቶፒኩን ሰምተሃል? ገና አሁን ነው የመጣሁት። በእርግጥ ግን አይ ቲንክ ትንሽ እንደው እንደዚህ መኳኑ ጥሩ ይመጣል ብዬ እንደው ትንሽ ነገር ላወራ ፈልጌ ነው። ምን ሆነ? ያለ መረጃ የምንጠቅሳቸው ነገሮች ካሉ ይሄው ሶሪ እንላለን እጃችንን እንዲያርገን። ትንሽ ነገር ላወራ ፈልጌ ነው። ቶፒኩ ላይ ገባና በቶፒኩ ላይ እስቲ እንደዚህ የሚባለውን ቶፒኩ ላይ እንግባና እንደ እስልምና አስተምሮ
ሩል ቅዱስ ማን ነው? እሱ ወይም ደግሞ ቅዱሱ መንፈስ ማን ነው? አስተምሮቱን እንድነኩት ፈለኩ ዛሬ። ቶፒክ ሲከብዳችሁ ኦልዌይስ ምንድነው ተለመደ፣ በቃ ማትበላ በቃ ማነፋ ቡዳ። አንዳንድ ሰዎች ጋር ማናነሳቸው ነገሮች አሉ። በቃ ከተነቃብን ላሻላል ሸብለል ትላለህ። የአራዳ ልጅ ስትሆን እኮ ግግም አትልም እኮ። ግግም ካልክ የአራዳ ልጅ ፊት ራስን ነው የምታስበላው። ገባ? እንጠነቃብህ ካወቅ በቃ ሸብለል ትላለህ። ወይን አላወቁትም ብለህ እጅ ትሰጣለህ እንጂ ስቅጥ ብለህ ትገባለህ። በቃ እየዬ ትገባለህ እየዬ። ይህንም ባደረገ ቁጥር አላዋቂነትን ታሳያለህ። ከስር ያለው ደግሞ ይማርብሃል። አንተ በገባ ቁጥር ብትሰግጥ ከሆነ መልስ ማሰጥ ከሆነ መልስ የለህም፣ ስድብ ብቻ ነው ያለህ ማለት ነው። እሱ ምንም ልናደርጋቸው አንችልም። ስለዚህ ወደ መልሱ ቶማስ ላስወጣ ነው። ቀጥል አሁን ወንድማችን። እሺ ማለት እኔ ልላ የፈለኩት ምንድነው ቅድም ስለ ኡስታዞች አንስተህ ምናምን ስታወራ ነበርና ስለ መፍራትም ሆነ ስለምንም ጉዳይ ቶፒኩ ላይ የማይሆን ነገር ስታወራ ስለሰማሁ ያለው ብናወራበት ፈልጌ ነው። ቶፒኩ ላይ ግባ። በቃ አሁን እኮ ፕሮፋይል ያደረከውን ልጅ ኡስታዝና በቃ የእሱ ተማሪ ስለሆንክ አሁን ቶፒኩ ላይ ተወያይ። በቃ እሱ ወክላለሁ ማለት እኮ አይደለም። በቃ አሁን ቶፒኩ ላይ በመጀመሪያ ጥያቄ ነበር የክርስትና ላይ ትጠይቃለህ። መጨረሻ ላይ ነው ጥያቄ የምንቀበለው። አሁን ትጠይቃለህ ብለህ ነበር ያወረድከኝ። መቼም እኔ መጨረሻ ላይ ካለህ እንትናለሁ እቀበላለሁ ጥያቄ። መጀመሪያ ጥያቄ ነበረ። ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? ሶስት አምላክ ላይ ጥያቄ ስለነበረኝ ነው። ጭንቅላት የሌለው አምላክ ለእኔ ደግሞ እንደ ቅርጫ ቤት የተከፋፈለው ሶስት አምላክ የሚባል ናምጣ አይደለም። ስድብ አይደለም። እፎይ እኔ ሶስት አምላክ ነው። ሶስት አምላክ የምናመልክ አይደለንም እኛ። ጭንቅላት የሌለውን አካል ስንት አካል እንደምታመልክ በዛው ምን ግልጽ እንዲሆንልኝ ስለምፈልግ ጭንቅላት አልባውን አካል በዛውን ታስረዳኛለህ። ሶስት አምላክ የሚል ግን አሁን ውለዳት ክፈታው። ኖ እኔ በስድብ መልክ አይደለም። የምን ስድብ ነው? ጭንቅላት የለውም አለ ይታወቃል። ጭንቅላት አልባ ነው የምታመልከው። ጭንቅላት አለው አለ? ይቅርታ ጠይቃለሁ። ጭንቅላት አለው ካልከኝ ጭንቅላት አለው አምላክ? እሱ ያንተ አረዳድ ነው። ጭንቅላት አለው? እሱ ያንተ አረዳድ ነው ማለት። እጅ አለ የለውም አምላክ? ያንተ አረዳድ ነው። እጅ አለ የለውም አምላክ? ለይሰ ከሚስሊሂ ሸይኡን የሚለውን አንተ ስለማትረዳ ነው። እጅ አለው የለውም? ችግር የለውም። እጅ ማንንም አይመስል እጅ አለው የለውም? አለው። ኦኬ ማንንም አይመስል እጅ አለው። እግርስ አለው የለውም? የለውም። ቴንክ ዩ። እግር የለውም። በቂያማ ቀን ጋነምን አይረግጣትም አይደለ? ኮንቴክስት አትረዳም አንተ። ችግር የለውም እረዳለሁ። እግር የለውም እጅ አለው አይደለ? ተስማምቻለሁ። ይሄ ወንድማችን ይሄ ፕሮፋይል ያደረገው ኡስታዙ ከዚህ በፊት ምን ስል ሰምቼዋለሁ? እግር አለው ሲል ሰምቼዋለሁ። ወንድማችን ይሄ ደግሞ የእሱ ተማሪው አምላኬ እጅ እንጂ እግር የለውም ብሏል። ጭንቅላትስ አለው የለውም? አንተን አይደለም እኮ እሱ ጭንቅላት አለ የለውም? ጭንቅላት አለ የለውም? ጭንቅላት አለ የለውም? አምላክ እናውቃለን እኮ ዓላማህ ምን እንደሆነ እኮ አንተ ጋር መነጋገር እኮ ጭንቅላት አለ የለውም? መልስ ፕሊዝ። ጭንቅላት አለ የለውም? መልስ። አይተናል እኮ በወር 1 ሚሊዮን 600,000 ሰርተህ ስትጠቀም ቆይተናል። 1 ሚሊዮን ምንድነው? እኔ በሳምንት ውስጥ 1 ሚሊዮን መስራት አለብኝ። አይተናል እኮ ጓደኛ ጋር ስትጣላ ስትቧጨቅ መረጃ እኮ አለን እኛ። አንድ ወር ምናል አንድ ወር በጣም ብዙ ነው ለኔ። በ5 ቀን ውስጥ በ7 ቀን ውስጥ ከ1 ሚሊዮን በላይ መስራት አለብኝ። የምትሰራው ነው። አይተናል። ጠየቀው መልስ። እግር የሌለው እጅ አለው ብለሃል። ጭንቅላት አለው የለውም? አምላክ አንተ እኮ ነብይ ነው የምታመልከው። ይሄን ታውቃለህ? ወላሂ ነብይ ነው የምታውቀው። አሁን የጠየቀው መልስ። ጭንቅላት አልባ ነው አይደለም? እኔ ያላህ ባሪያ አይ አከየትም አትሄድም። በዛው ማንን እያሰጣውበት እንደሆነ ታውቃለህ? 1 ሚሊዮን ፎሎ ይደረግ ጊፍት ይሰጠዋል የተባለው ኡስታዝን እዚህ እያሰጣሁት እንደዚህ አጥቤ ማሰጣ ለምንድን ነው? እሱን ገርፌው ከዚህ በፊት ልክ ገብቶ ነበር 2 መጥቶ በተማሪው ደግሞ ምን ብሎ እየተገረፈ ነው? አምላካችን እጅ እንጂ እግር የለውም፣ ስለ ጭንቅላቱ ግን አልናገርም ብሏል። አሁን 3 አምላክ ብለሃል። ክፈት። 3 አምላክ አይተናል። ፈራ ነው የምልህ
ክፈት። ሶስት አምላክ ታመልካላችሁ ብላ ያልከውን ክፈት። ሶስት አምላክ ግልጽ አብ ወልድ መንፈስ ቅዱስ ሶስቶቹ አብርሃም ቤት የሄዱት እነማን ናቸው? አሁን ያልጠየቅኩን አትመልስ። ሶስት አምላክ የሚል ቃል ክፈት። ክፈት። ሰይፈ ስላሴ ላይ ቁጭ ብሎልሃል። ገዛ መጽሐፍ ላይ ክፈተው። ክፈተው። ሶስት አምላክ የሚለውን ክፈት። ክፈታ። ታልቅስ። ዳቦ ሳይቀር እኮ ነው አምላኮች ሄዱ የበሉት አብርሃም ቤት። ቴንክ ዩ በቃ ምክንያቱም መምህሩን አይተን ተማሪው ማን ሊሆን እንደሚችል እንገምታለን። እኛ ተማሪው ምን አይነት ሊሆን እንደሚችል በፕሮፋይልህ ማወቅ እንችላለን። እኔስ ፓኒክ አታርጉ ውዶቼ። እኛ ፊት ድሮ የለመዳችኋትን ሶስት አምላክ ማምለክ ምናምን ብለህ እንዳታስብ ተሳስታችሁ እኛ አንድ አምላክ ነው የምናመልከው እናንተ ሶስት አምላክ ነው ተሳስታችሁ እንዳትሉ። እኛ ፊት ተሳስታችሁ ምንም ማያውቁትን የደሸውድ እንደዛ ብለህ እኛ ፊት ካልክ ግን ትራገፋላችሁ። እኛ ፊት ካላችሁ ኤሬስ ቢኒ እንኳን ደህና መጣ። ቤቱ ሰላም እያለሁ አሁን ቶፒኩ ላይ መመለስ ትችላለህ። አርጊው ማድረግ ትችላለህ። ቶፒኩ ላይ ሰላም ብያለሁ። ሰላም ናችሁ? እንዴት ናችሁ? ይመስገን። ቤት እሺ፣ ምንድነው ጥያቄ? ታልቅሱ ሶስት አምላክ ስትሉ ደግሞ ማስረጃ አምጡ። በግድ ሶስት አምላክ አታመልካላችሁ የሚል ጭቅጭቅ አታብዙ። ያደንቆሮ ኡስታዛቸው እንኳን ከስንት ጊዜ በኋላ መጽሐፍ ጽፎ ሶስት አምላክ አታመልኩም ተሳስቻለሁ ይቅርታ ብሏል። ጭንቅላቱ ራሱ የሚል አንድ ደንቆሮ ኡስታዝ አለ፣ ምንም ማያውቅ ማለት ነው። እንደ ምሁር ይቆጥሩታል። አንድ አረብኛ ግሪኩ ግዕዝ ምናምን ሲላቸው ቻጂቢቲ እያየ ማለት ነው ቋንቋ የሚችል ይመስላቸዋል። የሚያነበው እኮ እንዲህ እያነበበ ክፈቱ ብሎ እሱ የሚያነበው ሌላ ነው። ብዙ ጊዜ ተበላ። እነሱ የከፈቱት ሌላ ነው፣ እሱም ያነበው ሌላ ነው። ክፈቱ ብሏቸው ከፋጆቹ ተሳስ ይመስገኑ። ሰላም ነህ? ይመስገኑ። አንዳንዴ እኮ ይገርመኛል። እኔ ታውቃለህ፣ አንዳንድ ድንቁር ያለ ሰው አንተ ጋር ገብቶ ስታስረዳው እንኳን የማይረዳ ሰው እኔ በጣም ይገርመኛል። እፎይ እንዴት አድርገህ እንደምታስረዳቸው አይገባኝም። እና በቃ ለመረዳት እንኳን በቃ ይሄን አንብብና ተረዳ፣ ይሄ መጽሐፍ ላይ ተጻፈው ነው ስትለው ይከራከራል። ጭራሽ አንተን ማለት በጣም ነው። በጣም አንድ ሰው ቶፒኩ ላይ ያነሳው የለም። አንድ ሰው ቶፒኩን መንካት አልፈለጉም። አንድ ሰው እንዲህ ነው ለማለት እንኳን አልፈለጉም። ስድብ ነው ገብተው ረፎ የቻልከው ጉድማ ጉድ አይደለም እኮ አንተ ይገርማል። ተሽከርክር እንዲያዋሩ እንጂ እሱን ተወና ከኔ ጋር ተወያይ እንጂ ሁሉ ሰው የሚገባ ጉዳይ ነው። ከገባን ጀምሮ እፎይ ገብቶ የጠየቀው ጥያቄ አይ ሁሉም ሰው ልብ ሊለው ሊገባ የሚገባ ጉዳይ ነው። እፎይ ከገባ ጀምሮ የጠየቀው አንድ ጥያቄ ነው። ሩሁል ቅዱስ ወይ ደግሞ ጅብሪል ማን ነው የሚል ጥያቄ ነው የጠየቃቸው። ሌላ ምንም እንትን አላለም። የገቡት እንዳለ ግን እያያችሁ ነው። እና ይሄ መልስ እንደሌላችሁ ማሳያ የመረጋጋት ስሜት ይኖርባችሁ። አሃዱ ከስሩን እናመሰግናለን። ክርስቲያና ቶፊቅ እንኳን ደህና መጣ። ቶፊቅ ሰማለኛ። ኦኬ ከድር ቀጥል። እንኳን ደህና መጣ። እንዴት ነህ ከድር? መልካም ቶፒኩን ሰምተዋል ብዬ አስባለሁ። በመጀመሪያ ዱዓ አድርግልህ፣ አላህ ሂዳያ ይስጥህ። አንተ ተደብቀህ ሁሌ ፖለቲካ እንደሰራህ ነህ። ለአላህ ራሱ ባገኘው ሂዳያ ሰጠው ነበረ የለም እንጂ ምክንያቱም መንገድ የጠፋበት አዳምጥ፣ መንገድ የጠፋበት ስለሆነ ቁርአን 34ኛው ምዕራፍ 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን ስለሚል እርግጠኛ ስላልሆነ እንዳይነ ስውር መንገድ የጠፋበት ስለሆነ እየመራው መንገድ እውነት ህይወት ነኝ ወዳለው ወደ ክርስቶስ የቱ ጋር ነው እንደዛ የሚለው አደረሰው ነበር። ሱራ 34 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን
ለምን እንዳለ ታውቃለህ? ምን ማለት ነው? ለምን እንዳላት በል። ቆይ ለምንም ይበል። ከድር እኔ ላስረዳ። ቆይ አልፈልግም፣ አታስረዳኝም። ለምንም ይበል። ውሸት ትላለች። እንትና ደግሞ ተላይ ቁጭ ያለች ልጅ ነች። አረ በደንብ አድርጌ ላስረዳ። ምንም አታስረዳኝም። ከድርማ የሌለ መስሎት እኮ አልተባለም አለ። እንደውም አንተ ደግሞ ለምን እንደተባለ ላስረዳ ትላለህ። ኤኒዌይስ ቆይ ሚት አድርጉ፣ ሚት አድርግ። እርግጠኛ ስላልሆነ አላህ ለሙሐመድ ምን ይለዋል? እኛ ወይንም እናንተ ወይም በትክክለኛ መንገድ ላይ ወይንም ተው ላስረዳክ። ያው ላንብብልህ፣ ቃል በቃል ነው ያልኩት። አዳምጥ። ኦኬ። እኛ ወይም ሶስተኛው ያ እኛ ወይም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው። ሙሐመድ ደግሞ ከራሱ አንዳች አይናገርም። ቆይ አትንጫጫ። ለአላህ እንዳይነ ስውር መንገድ ስለጠፋበት ወይም በትክክለኛ መንገድ ላይ መተህ እኮ ቶፒኩ ላይ ግባ ስል አዳምጥ። ቆይ ፓኒክ አታድርግ። ቶፒኩ ለቀጥል ከኔ ጋር ከፈለግ ቶፒኩ ላይ ላለማውራት አይደለ? ሽፍት ያለ ቆይ ተረጋጋ። ማውረድ ይፈልጋል። ስለዚህ አላህ እርግጠኛ ሆኖ ትክክለኛ መንገድ ላይ ነን ከማለት ይልቅ ከሙሐመድ ጋር ምንድነው የተስማሙት? ምን በል ሙሐመድም ተባለ እኛ ወይንም እናንተ በትክክለኛ መንገድ ላይ ናችሁ ወይንም ደግሞ በተሳሳተ መንገድ ላይ ነን። ሉክ እኛ ያለፈለገበት ምንድነው? ምንድን ነው የተፈለገበት? ምንድን ነው የተፈለገበት? ንገረኛ። አንተ ከደረ አክረም ጭንቅላት አልባ ካልን ነገር አላመልክም። እኔ መንገድ ለአንተ ከስርስር የሚያሽቃቡት ነው የሚያሳዝኑት። በጨለማ ወላሂ ቆይ ቶፒክ ላይ ግባ። አለበለዛ ቶፒክ ላይ ግባ። መንገድ የጠፋበት ፕሊስ ምንድነው እሱ የምትንጫጩት? ከስር ትሆናለህ። ኦኬ ከስሩን ተራ በተራ ትጋወራለህ ማለት ነው። ስትደራረብ ወኔ እንዳይሰማ ሴት ልጅ ናቸው በዛ ሲሉ የሚንጫጩት ወኔ ያገኙ ይመስላቸው። ወንድ ልጅ 2-3 ሲሆን አብረው ስለጮኸ ጀግና ነው ማለት አይደለም። ስለዚህ አርጉመንት ምንድን ነው እዚህ ላይ? ቀጥል ከድር። አርጊው አድርገኝ እስኪ ቶፒክ ያመጣሁትን ጥቅስ አርጊው አድርገና የርታኝ። ምንድን ነው የሚለው ነው? በአረብኛ አድርገው ጠጋ አድርገው እንዲከፈት አድርግልኝ። አረብኛ ነው የታየኝ አይደለም። ላስረዳህ ምናምን እያልክ ስጮህ የነበረው አሁን አልታየኝም ትላለህ። ይኸው ለአዳምጠኝ። አሁን እዚህ ጋር የተፈለገበት አላህ እኔ በስተኛው መንገድ ነኝ የሚለው የቱ ጋ ነው? ሳይንስ አንተ አንብብና አስረዳን ይህን ክፍል። ከሰማይና ከምድር ዝናብን ቡቃይን የሚሰጣችሁ ማን ነው በሏቸው። ማን ነው የሚለው? ቀጥል አንብብ። አላህ ነው ይለዋል። እዚህ ጋር ቆርጠዋል እኮ ቅድም እኮ በጣም እየጮክ ነበር እኮ። አዳምጠኛ። ማን ነው የሚለው ነው ጥያቄው? መልስልኛ። በፊት ተጽፎልሃል። ቀጥል አንብበው። የመለስከልኝ ልንገርህ። ማን ነው የሚለው እኮ የሚለው መልስ። ይኸውልህ ካወራት ታመልጣለች። አውራት። ይኸውልህ ማን ነው የሚለው እዚህ ጋር? ጭንቅላት የሌለውን አላህ ነው የሚለው። ቀጥል። አትሳደብ። ለምን ትሳደባለህ? አንተ ባለህ እኮ ይኸውልህ እግር አለው እግር የለው ያልክ እኮ የምታመልክ አንተም አለ። አንተ ሁሌ አንተ እንደማይነካብህ በሰው ፖለቲካ ትስራ። እኔ ቶፒክ ያልሆነልህ ለምን ትጠይቀኛለህ? እኔ ጥያቄ እሱ አይደለም። ከአራት ነጥብ ቀጥሎ ያለው አንተ እዚህ ጋር አላህም በተሳሳተ መንገድ ላይ ነው ያለው ብለኛል። የቱ ጋር ነው አሁን? ይሄ የቱ ጋር ነው እንደዛ አላህ በተሳሳተ መንገድ ነው እያልኩህ እኮ ነው። አንብብ። እኔ ያልጠየኩት ለምን ታነባለህ? ይኸው አነበብኩት እኮ። ከሰማይ ከምድር ዝናብና ቡቃያ የሚያወጣላችሁ ማን ነው በሏቸው። ቆይ አንዴ ቆይ
እኔ ዝናብ ማን ይሰጣል ዝናብ ማን አይሰጥም የሚል ጥያቄ ክሌምም አላደረኩኝ። ለአንተ ነው እኮ ይሄ የሚባለው፣ ለአንተ ነው ለምታጋራው፣ ለአንተ ነው። አዳምጥ። እንደ አምላክህ መዝብላ ትጮህ ድንቁርና ይጠናወት። 4 ነጥብ ማታክ ከሆነ ስርዓተ ነጥብ ገና ላስተምርህ። ስርዓተ ነጥብ የአንድ ሴንቴንስ መዝጊያ ነው። ተዘግቷል። ይሄን ጥያቄም አይደለም። እኔ አዲስ ሴንቴንስ አለ ከስር። ሁለቱን ላይኖች አንብብና አስረዳኝ። የኔ ጥያቄ ከታች ያለው ነው እንጂ ከላይ ያለው አይደለም። ያልጠየቅኩትን ዝናብ ማን ይሰጣል ብዬ ጠየቅኩኝ? እኔ አልጠየቅኩም። ቡቃያ ማን ያበቅላል ብዬ ጠየቅኩ? አልጠየቅኩም። አላህ በትክክለኛ መንገድ ላይ ናችሁ ወይንስ አይደላችሁም ብሎ ለተናገረው ነው የኔ ጥያቄ። ሚዩት አታርግ። ሚዩትን አንሳና ቀጥላው። ኢንቫይት እየላኩልህ ነው። ሚዩትን አንሳ። 2 ሆነ ስትጮህ ነበረ። ሱራውን ንገረኝ። ሱራ ንገረኝ ይላል። እንዲያውን ሲያነበው ቆይቶ አብራራ ንገረኝ። ለራሴ ሊከፍተው ነው፣ እዚህ ጋር ሊከፍተው ነው። በራሴ አወጣልህ ያለው ከፈለግ ቀጥል። ሱረቱል ምንድን ነው? ሱራ 34 ሱረቱ ሳብ